ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ዶክተር ሜላት ነኝ። በዚህ ቪዲዮ ጭንቀትን ለመከላከል ማድረግ የሚገቡንን ሳይንሳዊ መረጃዎችን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ጭንቀት ለተለያየ ጤና ችግሮች ሊዳርገን ይችላል። ለልብ ህመም፣ ለስነ አእምሮና በተለይም ለሴቶች ደግሞ አውቶኢሚዩን ለምንላቸው አይነት የህመም አይነቶች ሊዳርጋቸው ይችላል። ስለዚህ በተለያዩ ጥናቶች ጭንቀትን ለመቀነስ ተብለው መደረግ ካለባቸው ነገሮች ውስጥ 5 እናያለን። የመጀመሪያው የአካል ብቃት እንቅስቃሴ ማዘውተር ነው። በሳምንት ለ150 ደቂቃዎች መጠነኛ የአካል ብቃት እንቅስቃሴ፣ ወክ ማድረግ፣ ዋናና የመሳሰሉትን ማድረግ ጭንቀትን በእጅጉ እንደሚቀንሱ ጥናቶች ያሳያሉ። ሁለተኛ የተመጣጠነ ምግብ መመገብና ሰፕሊመንት መውሰድ ናቸው። የተመጣጠነ ምግብ መወሰድ ስንል ጤናማ የሆኑ አትክልትና ፍራፍሬ፣ ፋይበርን የጨመሩ አመጋገቦችን መከተል ሲሆን በተቻለን አቅም በፋብሪካ የተዘጋጁ ወይም ደግሞ በብዛት ቀድሞ የተሰሩ የታሸጉ ምግቦችን፣ ጣፋጮችን እና ስኳር የበዛባቸውን አመጋገቦችን መቀነስ የጭንቀት መጠናችንን በእጅጉ ይቀንስልናል። ሶስተኛ የስክሪን ቆይታን መቀነስ። ከልክ ያለፈ የስማርት ስልክ እና የኢንተርኔት አጠቃቀም ብዙ ጥናቶች እንደሚያሳዩት ከጭንቀት ጋር አያይዘውታል። ከዛ በተጨማሪ ብዙ ሰዎች ጊዜያቸውን በስክሪን ላይ ሲያሳልፉ የእንቅልፍ ጊዜያቸውን እየተዛባ ከሌሎች ሰዎች ጋር ያላቸውን መስተጋብር ስለሚቀንስ ብዙ ሰዎች ለጭንቀት ይዳረጋሉ። ስለዚህ በተቻለን አቅም የስክሪን መጠናችንን ወይም ደግሞ በስልክና በኢንተርኔት የምናጠፋውን በመቀነስ ራሳችንን ከጭንቀት መከላከል እንችላለን። አራተኛ ሆቢዎቻችንን ማዘውተር ወይም ደግሞ የሚያስደስተንን ነገሮች ማድረግ። ለራሳችን ጊዜ በመስጠትና ራሳችንን በመንከባከብ ብዙ ጊዜ ጭንቀት ሊያስከትሉ የሚችሉብንን የጎንዮሽ ጉዳቶችን መከላከል እንችላለን። ከነዛም መካከል ገላን መታጠብ፣ ጥሩና የሚያስደስቶትን መጽሐፍ ማንበብ፣ የሚያስደስቶትን ሙዚቃ መስማት፣ ለትንሽ ደቂቃዎች ወይም ደግሞ ሰዓታት ወክ ማድረግ፣ እንቅልፍ ከመተኛታችን በፊት ሰውነታችንን ስትረች ማድረግ ወይም ደግሞ ማሳሳብ፣ በተቻለን አቅም ከቤተሰብ ጋር የሚያሳልፉትን ጊዜ መጨመር፣ በቤት ውስጥ ሰው ወይም ደግሞ ቤተሰብ ከሌለ ደግሞ የቤት ውስጥ እንስሳት እንደ ውሻና ድመት ያሉት ጋር ጊዜ ማሳለፍ ጭንቀትን ለመቀነስ ይረዳል። አምስተኛውና የመጨረሻው ደግሞ ፕሮካስቲኔሽን ወይም ደግሞ ለነገ ብለን የምናስቀምጠውን የስራ ጊዜ መቀነስ ነው። የስራን ወይም ደግሞ የቤተሰብ ኃላፊነትን ለነገ ሰራዋለሁ ብሎ ማስቀመጥ ብዙ ጥናቶች እንዳሳዩት ለጭንቀት ይዳርጋል። ስለዚህ በተቻለን አቅም በየቀኑ መስራት ያለብንን ነገሮች ሊስት በማውጣትና በመጻፍ ተራ በተራ መስራት እንችላለን። የተለያዩ የስነ ልቦናና የስነ አእምሮ ሐኪሞችን ለማማከር የዊኬር ኢቲ መተግበሪያ ከፕሌይ ስቶር ዛሬውኑ ያወርዱ። የትኛውም አይነት ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። ይህ ቪዲዮ ይጠቅማል ለምትሏችሁ ሰዎች ሼር እና ላይክ በማድረግ ይህን ቪዲዮ ለብዙ ሰዎች እንዲደርሱልን አድርጉ። እስከሚቀጥለው ቪዲዮ እስክንገናኝ ቸር እንሰንብት።